ሰላም እንዴት ናችሁ? ተመልሰናል። ከዚህ ቀደም በነበረው ቪዲዮ እንዳየነው የምንጠግነውን ፓይፕ ኤችዲፒ ፓይፕ 2 ኢንች መርጠን አሴት ታግ አስገብተን ኦፕሬሽናል ስታተስ ዲፌክቲቭ አድርገን አድ ብለናል። አሁን ደን እንላለን ማለት ነው። ደን እንዳለን እንደዚህ ያመጣልናል ማለት ነው። በአንድ ሜንተናንስ ሪኩዌስት ከአንድ በላይ አይተም መጠገን ብንፈልግ አሁንም አድ ፕሮፐርቲ ብለን ሌላኛው ሁለተኛውን አይተም ደግሞ ማስገባት እንችላለን ከዚህ ውጪ ማለት ነው። ግን በዚህ ስፔሲፊክ ሴናሪዮ በአንድ ሜንተናንስ ሪኩዌስት አንድ የምንጠግነውን ንብረታችንን ብቻ መርጠናል ማለት ነው። ይህንን ፓይፕ እንጠግናለን ማለት ነው። ከዛ ሰሚት እናደርጋለን። ከዛ ሜንተናንስ ሪኩዌስት ቤዝድ ኦን ፕሪቬንቲቭ ሜንቴናንስ ስኬጁል የሚል ኖት ጻፈ እንበል ታሪኩ እንደ ቴክኒክ ሄድነቱ። ይሄን መጻፍ የሚያስፈልገው ብራንች ማኔጀሩ አፕሩቭ በሚያደርግ ጊዜ ቴክኒክ ሄዱ ይሄንን ሜንቴናንስ ሪኩዌስት ሲያስነሳ ምን አይነት ኖት ጽፏል የሚለውን እንዲያውቅ ይረዳዋል ማለት ነው። ወይም ይሄ ሜንቴናንስ ሪኩዌስት የሚነሳበትን ምክንያት ይጽፋል ማለት ነው። ስለዚህ ዲቴል በምትፈልጉት ቋንቋ መጻፍ ትችላላችሁ። ከዛ ውጪ ዲቴል አስፈላጊ ኖቱ ላይ መጻፍ የሚያስፈልገውን መረጃ በሙሉ ቴክኒክ ሄዱ ይህንን ጥገና አስመልክቶ መጻፍ ይችላል ማለት ነው። ከዛ አታች የሚያደርገው ፋይል ካለ ፒዲኤፍ ወይም ፎቶ ካለ ወይም ደግሞ ፒኤንጂን ፋይል ጄፒጂን ፋይል ፎቶዎች ካሉ አታች ማድረግ ይችላል። ከዚህ ጥገና ጋር ተያያዥነት ያላቸው ፋይል አታች የሚደረጉ ከሆነ አለበለዚያ ኖት ዲስክሪፕቲቭ ኖት ጽፎ ሰሚት ይላል ማለት ነው። አሁን ልክ ሰሚት እንዳለ እዚህ ጋር እንደምታዩት ወዴት ነው የመጣነው? ቅድም እዚህ ጋር ነበር አይደለ? እዚህ ፔጅ ላይ ሪኩዌስት የምናስገባበት ሲሆን አውቶማቲካሊ አሁን ደግሞ ሊስት ውስጥ ነው የሚመጣው። ኤምኤንአር 14 ጁላይ 8 ቀን አንድ አይተም ነው በውስጡ ያለው። ሶርሱ ሜንተናንስ ነው። አሁን ሶርሱ ከኢንሲደንት ሪፖርት የመጡ ኢንሲደንት ሪፖርት ተነስቶ ከኢንሲደንት አፕሩቭ ሲደረግ የመጣ ቢሆን ኖሮ ሶርሱ ኢንሲደንት ይላል ማለት ነው እዚህ ጋር። አሁን ግን ሜንተናንስ ሪኩዌስት 14 ራሱ ሶርሱ ሜንተናንስ ነው ማለት ያ በእቅዳችን መሰረት ከዚህ ያስነሳ ነው ማለት ነው። ከሜንተናንስ ሴክሽን የተነሳ ስለመሆኑ ሶርሱ ይነግረናል ማለት ነው። ከኢንሲደንት ሪፖርት የተነሳ ከሆነ ደግሞ ኢንሲደንት ብሎ እዚህ ጋር ያሳየናል ማለት ነው። ሶ አሁን ታሪኩ እንደምታዩት ይሄንን ከፍቶ ጀስት ዲቴይል ማየት ይችላል። ራሱ የጻፈውን ማየት ይችላል፣ ግን አፕሩቭ ማድረግ አይችልም። እንደምታዩት አፕሩቭ ምንም ፐርሚሽን የለውም። ሂስትሪውን ማየት ይችላል፣ ግን እንመለስ። እዚህ ጋር ሜንተናንስ ወይም ኢንስታሌሽን ሪኩዌስት ሊስት ላይ ይሄኛው ዴት ፊልተር የሚያሳየን ላስት ዊክ የሚለውን ከነካን ከዛሬ ቀን ጀምሮ ወደኋላ 7 ቀን ውስጥ ክሬት የተደረጉ ሜንተናንስ ወይም ኢንስታሌሽን ሪኩዌስቶችን እናያለን። ለ10 ዴይስ ከሆነ ደግሞ በ30 ቀን ውስጥ ሪኩዌስት የተጠየቀባቸውን ያሳየናል ማለት ነው። ለ6 መንዝስ በ6 ወራት ውስጥ ሜንተናንስ ወይም ኢንስታሌሽን ሪኩዌስት የተነሱትን እዚህ ሊስት ውስጥ እናያለን ማለት ነው። ይሄን ለማጥፋት እንዲል አድርገውና ሰርች ማድረግ እንችላለን። እዚህ ጋር ኤምኤንአር ለምሳሌ 00014 ብዬ አንዱን ብቻ ማየት ይችላለሁ፣ ወይም ደግሞ 01 ብዬ ይሄኛውንም በዚህ በሪፈረንስ ነምበሩ ሰርች ማድረግ ይችላለሁ። ፊልተር በስታተስ ለምሳሌ ሰሚትድ የሆነውን ብቻ ሳየኝ ብለው ያቺው ስታተሱ ሰሚትድ የሆነ አንዱን ብቻ ሳየኝ፣ ሰሚትዱን አጥፍቼ ደግሞ አፕሩቭድ የሆነ ብለው ሜንተናንስ ሪኩዌስት 1 አፕሩቭድ ተደርጓል ስታተሱ። ስለዚህ ሁለቱንም ብፈልግ አፕሩቭድም ሰሚትድ የሚሆኑትን ይሄው አፕሩቭድም ሰሚትድ የሚሆኑትን በዚህ መልኩ ያመጣልኛል። ሶርሱ ለምሳሌ ከኢንሲደንስ ብል ምንም የለም፣ ምክንያቱም ቅድምም ብያቸዋለሁ ሶርሳቸው ሁለቱም ሜንተናንስ ነው። እዚሁ በሜንተናንስ ሴክሽን ስር ክሬት የተደረጉ ናቸው ማለት ነው። እዚህ ጋር ሌላ ሶርት ባይ ክሬት ታይም አለ። አሴንዲንግ ብለው ክሬት በተደረጉበት ታይም ኤፕሪል 17 ከዛ ጁላይ 8፣ ዲሴንዲንግ ብለው ደግሞ ጁላይ 8ን አስቀድሞ ኤፕሪል 17ን በዚህ መልኩ ክሬት ያደርግልኛል። አፕዴት ታይም ሪፈረንስ አሴንዲንግ
ዲሴንዲንግ ያው ሪፈረንስ አድርጌ አሴንዲንግ ስለው ሪፈረንስ ነበሩ 114 በተከታታይ ያስቀምጣል። እዚህ ጋር በዚህ መልኩ የተለያዩ ፊልተር ሜካኒዝሞችን በመጠቀም ማድረግ እንችላለን ማለት ነው። እዚህ ጋር ምናልባት ተጨማሪ ወደፊት ቪዲዮዎች እናያቸዋለን። ኢንስታሌሽን ከመረጣችሁ ሶርስ ይሄ ሶርሱ ኢንስታሌሽን የሆነ ወይም አዲስ ፕሮጀክት ላይ የተጀመሩ ለአዲስ ፕሮጀክት ፐርፐዝ የተጀመሩ ኢንስታሌሽን ሪኩዌስቶችን እዚህ ጋር ማየት እንችላለን ማለት ነው። ፊልተሩን ክሊር ላድርገውና ስለዚህ የሜንተናንስ ሪኩዌስት ወይም ኢንስታሌሽን ሪኩዌስት ሊስት ይህንን ይመስላል በአጠቃላይ። እሺ አንዴ ሪፍሬሽ ላድርገው። ከዛ እዚህ ጋር ፓጂኔሽን ይባላል። በአንድ ሮ ላይ ምን ያህል በአንድ ፔጅ ላይ ምን ያህል ሮዎችን እንድናይ ያስፈልግ ነው ማለት ነው። በቀጣይ ቪዲዮ እንግዲህ ሜንተናንስ ወይም ኢንስታሌሽን ሪኩዌስቶችን ደግሞ አፕሩቭ የሚያደርገው የብራንች ማኔጀራችን ነው። በዚህ ብራንች ላይ የታሪኩ ሂርቦ የሚሰራበት ብራንች which ደንበላ ብራንች ላይ ማኔጀር የብራንቹ ማኔጀር የሆነውን ሰው በሱ ዩዘር ኔም ገብተን ደግሞ እናያለን ማለት ነው። አሁን ቴክኒኬር ነው ታሪኩ የደንበላ ብራንች ማለት ነው። ስለዚህ እዚህ ፔጅ ላይ የሚያዩት እንደምታዩት ከሜንተናንስ ሪኩዌስት 1 ወደ 14 ዘለለ። ለምንድነው? ሌሎች ብራንቾች ላይ የተነሱ ሜንተናንስ ሪኩዌስቶች ለዚህ ታሪኩ ሂርቦ ለሚሰራበት ብራንች ላይ አይታይም ማለት ነው። ሁሉም ብራንች ላይ ያስነሳውን የራሱን ሪኩዌስት ነው ማየት የሚችለው። ሁሉም ያ ማለት ከስተመር ሰርቪስ ክለርኩም ቴክኒክ ሄዱም ብራንች ማኔጀሩም ራሳቸው ብራንች ላይ የተነሳውን ብቻ ነው ማየት የሚችሉት። ሌሎች ብራንቾች ላይ የተነሳውን ማየት አይችሉም። ስለዚህ ከሜንተናንስ ሪኩዌስት 2 እስከ 13 ያሉት ሌሎች ብራንቾች ላይ እየተሰሩ ያሉ ሜንተናንስ ሪኩዌስቶች ናቸው። እነዛ ብራንቾች ነው የሚያዩት። ሄድ ኦፊስ ላይ የሚሰራ ሰው ግን ስቶር ማፒንግ የራሱ የሄድ ኦፊስም የሁሉም ብራንቾች የተሰጠው የሄድ ኦፊስ ሰራተኛ ካለ ግን እዚህ አሴት ማኔጅመንት ላይ የሚመለከተው ሰው ከሁሉም ብራንቾች የተነሱ የሜንተናንስ ሪኩዌስቶችን ወይም ኢንስታሌሽን ሪኩዌስቶችን ማየት ይችላል ማለት ነው። በዚህ ስፔሲፊክ ሴናሪዮ ግን ታሪኩ የደንበላ ብራንች ቴክኒኬር ስለሆነ የሚያየው ደንበላ ብራንች ላይ የተነሱ የጥገና ወይም የኢንስታሌሽን ኦርደሮችን ብቻ ይሆናል ማለት ነው። በቀጣይ ቪዲዮ ደግሞ ይሄንን አፕሩቭ አድርገን which is ሜንተናንስ ሪኩዌስት 14ን በብራንች ማኔጀሩ እንመለከታለን ማለት ነው። ይሄ ስፔሲፊክ ሴናሪዮ በአዳማ እና በቢሾፍቱ የሮል ስብጥር መሰረት ነው የምንሰራው። የተለያዩ ዩቲሊቲዎች ግን የተለያየ ሮሎች ሊሰጡ ይችላሉ። እኔ በዚህ ፍሎ መሰረት ነው የምቀጥለው። ቀጣይ ቪዲዮ ላይ እንገናኝ። ቴንክ ዩ